ይህ ወር ለኢራን እስላማዊ ሪፐብሊክ ተራ ወር አልነበረም። ይልቁንም የሺህ ዓመታት የታሪክ ክብርና የ47 ዓመታት የአብዮት ግርማ ሞገስ በቴህራን አዋራማ ጎዳናዎች ላይ ተዝረክርኮ የወደቀበት የሀገሪቱ ምሰሶ የሆነው አያቶላ አሊ ካሚኒ በአሜሪካና በእስራኤል ጥምር የአየር ጥቃት የተገደሉበት ጥቁር የታሪክ ምዕራፍ እንጂ። ነገር ግን ከሚሳኤሎቹ ድምፅና ከህንፃዎቹ መፈራረስ በላይ የኢራንን ህዝብ ልብ የሰበረውና ዓለምን ያስገረመው እውነት ሌላ ነበር። ጥያቄው እስራኤል እንዴት ገደለቻቸው የሚል ሳይሆን ከመሪው ጎን ተቀምጠው አብረውት ምግብ የሚበሉ አብረውት የሚጸልዩና የሀገሪቱን ሰላም እንዲጠብቁ አደራ የተሰጣቸው እነማን አሳልፈው ሰጧቸው የሚለው እጅግ አሳዛኝ ጥያቄ ነበር። በዚህ የክህደት ድራማ ውስጥ ሁለት ሰዎች እንደ ዋነኛ የጥፋት መሐንዲስ ይጠቀሳሉ። ፕሬዝዳንት መሱድ ፔዜሽኪያንና የቁድስ ኃይል አዛዥ እስማኤል ቃኒ። እነዚህ ሁለት ግለሰቦች በታሪክ ታይቶ በማይታወቅ መልኩ የሞሳድ የትሮጃን ፈረሶች በመሆን የኢራንን የደህንነት መዋቅር ከውስጥ እንደ ምስጥ በልተው ጨርሰውታል። የኢራን የቀድሞ ፕሬዝዳንት መሐሙድ አህመዲን ነጃድ ከዓመታት በፊት የተናገሩትና በወቅቱ እንደ እብደት ተቆጥሮ የታለፈው ንግግር ዛሬ በቴህራን አደባባዮች ላይ እንደ ነቢይ ቃል እየተደጋገመ ነው። አህመዲን ነጃድ በወቅቱ ሲናገሩ ኢራን በሀገሪቱ ውስጥ ያሉ የሞሳድ ወኪሎችን ለመያዝ ልዩ የደህንነት ክፍል አቋቁማ ነበር። ነገር ግን የሚያስደነግጠው ነገር ይህንን ጸረ ሞሳድ ግብረ ኃይል እንዲመራ የተሾመው ግለሰብ ራሱ የሞሳድ ወኪል ሆኖ መገኘቱ ነው ብለው ነበር። ይህ ንግግር ዛሬ ትርጉም አግኝቷል። አዳኙ ራሱ ተኩላ ሆኖ መንጋውን ለጠላት አሳልፎ የሰጠበት የኢራን የደህንነት መዋቅር እስከምን ድረስ በጠላት እንደተበከለ የሚያሳይ ትልቅ ማሳያ ነው። አህመዲን ነጃድ እንዳሉት ዋናው የደህንነት አዛዥ ብቻ ሳይሆን ከሱ ጋር የነበሩት 20 ከፍተኛ የደህንነት ባለስልጣናትም በቀጥታ ለቴልአቪቭ ይሰሩ ነበር። እነዚህ ሰዎች የኢራንን የኒውክሌር ሚስጥር፣ የወታደራዊ መገኛ ቦታዎችንና የከፍተኛ መሪዎችን የደህንነት ፕሮቶኮል እንደ ሽንኩርት እየላጡ ለእስራኤል አሳልፈው ሰጥተዋል። ይህ የክህደት መረብ ግን እዚያ አላበቃም። ይልቁንም ወደ ላይኛው የስልጣን እርከን ዘልቆ በመግባት እስከ ፕሬዝዳንቱ ቢሮ ደርሷል። መሱድ ፔዜሽኪያን ወደ ስልጣን የመጡት ኢራን በኢኮኖሚ ማዕቀብና በውስጥ ተቃውሞ በዛለችበት ወቅት ነበር። ለውጥ አመጣለሁ፣ ከምዕራባውያን ጋርም ግንኙነትን አሻሽላለሁ የሚለው መፈክራቸው ግን በእርግጥ ለኢራን ጥቅም ሳይሆን የሞሳድና የሲአይኤ ስልታዊ ዕቅድ አካል እንደነበር ዛሬ በግልጽ እየታየ ነው። የፔዜሽኪያን የኢራንን የደህንነት መዋቅር ለማለሳለስ በሚል ሽፋን የሀገሪቱን ጥብቅ ምስጢራዊ መረጃዎች የሚቆጣጠሩ አርበኞችን ከቦታቸው በማንሳት በእነሱ ምትክ ለለውጥ የተዘጋጁ የሚባሉ ነገር ግን በምስጢር የሞሳድ ደሞዝተኞች የሆኑ ግለሰቦችን በቁልፍ ቦታዎች ላይ አስቀምጠዋል። ፔዜሽኪያን በምዕራባውያን ዘንድ እንደ መካከለኛ መሪ ቢታዩም በቴህራን የውስጥ መተላለፊያዎች ውስጥ ግን የሞሳድ ዋና የመረጃ ምንጭ ነበሩ። እሳቸው ወደ ስልጣን ከመጡ በኋላ የኢራን ከፍተኛ የኒውክሌር ሳይንቲስቶችና የጦር አዛዦች መረጃቸው በቀላሉ ለጠላት ተጋልጧል። የካሚኒ ግድያ በተፈጸመበት ወቅት ፕሬዝዳንቱ መሪው የሚገኙበትን ትክክለኛ ሕንፃና የጥበቃ ቁጥራቸውን ለሲአይኤ በዝርዝር ማቅረባቸው ይነገራል። ፔዜሽኪያን ለኢራን ሕዝብ ሰላምን እየሰበኩ በጓሮ ግን የሀገሪቱን ምሰሶ ለጠላት መጥረቢያ አመቻችተው ሰጥተዋል። በዚህ ታሪክ ውስጥ እጅግ አስገራሚውና አጠራጣሪው ሰው ግን የቁድስ ኃይል አዛዥ እስማኤል ቃኒ ናቸው። ከቃሴም ሱሌማን ግድያ በኋላ ቃኒ ኃላፊነቱን ሲረከቡ የኢራን ተላላኪ ኃይሎች እንደ ሂዝቦላና ሐማስ ያሉ ድርጅቶች መዳከም ጀመሩ። ለምን ለሚለው ጥያቄ ምክንያቱም ቃኒ የእነዚህን ድርጅቶች ምስጢራዊ ስብሰባዎችና የአመራር መገኛ ቦታዎች ለሞሳድ በቀጥታ ያቀብሉ ስለነበረ ነው። እንደ አውሮፓውያኑ አቆጣጠር በ2024 መጨረሻ ላይ በቤሩት በተፈጸመው ጥቃት የሂዝቦላ መሪዎች ሲረግፉ፣ ቃኒ ግን በቦታው ላይ እያሉ በተአምር ተረፉ ተባለ። ይህ ተአምር ግን ለብዙዎች የሰላይነት ማረጋገጫ ነበር። በስለላው ዓለም ውስጥ ተከታታይ ተአምራት የሚባሉ ነገሮች የሉም። ያሉት ስልታዊ ጥበቃዎች ብቻ ናቸው። ቃኒ በቤሩት የነበራቸው ቆይታ የሂዝቦላ መሪዎችን ለሞሳድ አሳልፎ ለመስጠት የተደረገ ድራማ ነበር። ከዚያ በኋላ ቃኒ ለሳምንታት ተሰወሩ። በኢራን የደህንነት ተቋማት ተይዘው ሲመረመሩ እንደነበርና በምርመራ ወቅትም የልብ ድካም እንዳጋጠማቸው የሚገልጹ ዘገባዎች ቢወጡም ኢራን ግን ይህንን ለመሸፈን ሞክራለች። ነገር ግን እውነቱ ቃኒ በሞሳድ የተመለመሉና የኢራንን ወታደራዊ መዋቅር እንዲያፈርሱ የተመደቡ መሆናቸው ነው። መጋቢት 2026 ላይ የካሚኒ ግድያ ሲፈጸም ቃኒ የሀገሪቱን የአየር መከላከያና የደህንነት ጥበቃ በሙሉ እንዲዘጋ ትዕዛዝ የሰጡ ሰው ናቸው። የቁድስ ኃይል አዛዥ ሆኖ ሳለ የሀገሪቱን መንፈሳዊ መሪ ለጠላት ሚሳኤል አሳልፎ መስጠት በታሪክ ታይቶ የማይታወቅ ትልቅ ክህደት ነው። ቃኒ የሞሳድ የውስጥ ዓይን በመሆን የኢራንን የቀጠናውን የበላይነት ለአንዴና ለመጨረሻ ጊዜ እንዲያበቃ አድርገዋል። የካሚኒ ግድያ የተፈጸመበት ቀን በቴህራን ሰማይ ላይ የሚሳኤል ዝናብ የዘነበበት ብቻ አልነበረም።
የኢራን መንግስት ሙሉ በሙሉ በጠላት ቁጥጥር ስር መውደቁ የታወጀበት እንጂ። የኒውዮርክ ታይምስ እንደዘገበው የሲአይኤ መረጃ እጅግ ትክክለኛ የነበረው በሳተላይት ብቻ ሳይሆን በፔዜሽኪያን እና በቃኒ በቀጥተኛ በተላከ መረጃ ነበር። ካሚኒ በቴህራን መሃል በሚገኝ አንድ ምስጢራዊ ህንፃ ውስጥ ከደህንነት አባላት ጋር ሊገናኙ መሆኑን የሚያውቁት ጥቂት ሰዎች ብቻ ነበሩ። ከእነዚህም ውስጥ ፔዜሽኪያንና ቃኒ ዋነኛዎቹ ነበሩ። ጥቃቱ ሊፈጸም ጥቂት ደቂቃዎች ሲቀሩ ቃኒ የአየር መከላከያ ራዳሮች ለቴክኒክ ጥገና በሚል ሽፋን እንዲጠፉ አድርገዋል። ፔዜሽኪያን ደግሞ በቤተ መንግስታቸው ሆነው ሁኔታውን በዝምታ ይከታተሉ ነበር። ሚሳኤሎቹ ካሚኒን ብቻ ለይተው ሲመቱ ህንፃው ውስጥ የነበሩ ሌሎች ባለስልጣናት ግን ጥቃቱ በማይደርስበት ቦታ ላይ እንዲሆኑ ተደርጓል። ይህ የሚያሳየው ሞሳድ የህንፃውን ካርታ ብቻ ሳይሆን በእያንዳንዱ ክፍል ውስጥ በዚያ ሰዓት ማን እንዳለ በትክክል ያውቅ እንደነበረ ነው። ይህ ሁሉ ጥፋት ሊመጣ የቻለው ሲአይኤ እና ሞሳድ ለዓመታት የዘረጉት የትሮጃን ፈረስ ስትራቴጂ ውጤት በመሆኑ ነው። የኢራን ቢሮክራሲ ዛሬ በጠላት ወኪሎች ተሞልቷል። ከባዛር ነጋዴዎች እስከ ዩኒቨርሲቲ መምህራን፣ ከጸሐፊዎች እስከ ጀነራሎች ድረስ የሞሳድ መርዝ ዘልቆ ገብቷል። እነዚህ ሰዎች በቀን ብርሃን የመደበቅ ስልትን በመጠቀም ለዓመታት እንደ ታማኝ ዜጋ ኖረዋል። አህመዲን ነጃድ ከዓመታት በፊት የተናገሩት 20 የሞሳድ ወኪሎች በደህንነት መዋቅራችን ውስጥ አሉ የሚለው ንግግር ዛሬ 2000ና ከዚያ በላይ ሆነዋል። የኢራን የደህንነት ተቋማት ራሳቸው ሰላይ ሆነው ሳለ ሀገሪቱ እንዴት ልትጠበቅ ትችላለች? ፔዜሽኪያን እና ቃኒ የዚህ ትልቅ የክህደት ፒራሚድ ጫፎች ናቸው። በታችኛው እርከን ያሉት ሰላዮች መረጃውን ይሰበስባሉ። ቃኒ ደግሞ ወታደራዊ መከላከያውን ያፈርሳል። ፔዜሽኪያን ደግሞ በዲፕሎማሲውና በፖለቲካው መስክ ሀገሪቱ ለጥቃት እንድትመች ያደርጋታል። የሞሳድ ዳይሬክተር ዴቪድ ባርና ከጥቃቱ በኋላ ለተከታዮቻቸው ሲናገሩ እኛ ሁልጊዜም እዚያ ነበርን፣ ልክ እንደ ቀድሞ እዚያው እንቀጥላለን ማለታቸው የኢራን መሪዎችን እንደ ትናንሽ ልጆች መጫወቻ እያደረጓቸው መሆኑን ለማሳየት ነው። ሞሳድ በቴህራን ውስጥ የራሱን የድሮን ማምረቻዎችና የሚሳኤል ጣቢያዎችን በድብቅ እስከ መገንባት መድረሱ ያለ ፔዜሽኪያንና ቃኒ ድጋፍ ሊታሰብ የማይችል ነው። ኢራን ዛሬ በራሷ ጥላ የምትደነብር ሀገር ሆናለች። የካሚኒ ግድያ የጥፋቱ ማሳያ እንጂ ፍጻሜ አይደለም። ፔዜሽኪያን በስልጣን ላይ እስካሉና የቃኒ አይነት የማይሞቱ የጦር አዛዦች በመንግስቱ ውስጥ እስካሉ ድረስ ኢራን የሞሳድ መጫወቻ ሆና ትቀጥላለች። እውነተኛ አርበኞች ታስረዋል፣ ተገለዋል ወይም ድምፃቸው እንዲጠፋ ተደርጓል። በእነሱ ምትክ ደግሞ ለቴልአቪቭ እና ለዋሽንግተን የሚያገለግሉ አሻንጉሊቶች መንበሩን ተቆጣጥረውታል። መሱድ ፔዜሽኪያን ወደ ፕሬዝዳንትነት መንበር ሲመጡ ብዙዎች ኢራን አዲስ ምዕራፍ ላይ የደረሰች መሰላቸው። ነገር ግን ይህ አዲስ ምዕራፍ የተባለው ጉዞ በእርግጥም ለሞሳድና ለሲአይኤ የተመቻቸ የመግቢያ በር ነበር። ፔዜሽኪያን በምዕራባውያን ዘንድ ልስላሴን የመረጡ መሪ ተብለው ቢሞካሹም በኢራን ብሔራዊ ደህንነት ምክር ቤት ውስጥ ግን የጠላት ዋና መሳሪያ ሆነው አገልግለዋል። የእሳቸው ሚና የጀመረው ገና በሹመታቸው ወቅት ነበር። ፔዜሽኪያን የኢራንን የደህንነት ተቋም ለማዘመን በሚል ስም ለዓመታት በእስራኤል ላይ ጥብቅ ቁጥጥር ሲያደርጉ የነበሩ አንጋፋ ጀነራሎችንና የደህንነት አባላትን ከስራ አባረሩ። በእነሱ ምትክ ደግሞ ወጣቶችና የተማሩ የሚባሉ ነገር ግን በምስጢር በምዕራባውያን ዩኒቨርሲቲዎችና በሞሳድ የስለላ ትምህርት ቤቶች የሰለጠኑ ግለሰቦችን በቁልፍ የደህንነት ቦታዎች ላይ ሰገሰጉ። ይህ ስልታዊ ሹምሽር የኢራንን መከላከያ ከውስጥ የሚበላው ምስጥ እንዲፈለፈል አደረገ። ፔዜሽኪያን ከካሚኒ ጋር በነበራቸው ቅርበት ተጠቅመው የመሪውን እያንዳንዱን የዕለት ተዕለት እንቅስቃሴ ለሞሳድ ያቀብሉ ነበር። መሪው በየትኛው ሰዓት እንደሚነሱ፣ ምን አይነት መድኃኒት እንደሚወስዱ፣ የትኛው የደህንነት አባል በቅርብ እንደሚጠብቃቸውና ከማን ጋር በምስጢር እንደሚገናኙ ሳይቀር መረጃው በፔዜሽኪያን በኩል ወደ ቴልአቪቭ ይጎርፍ ነበር። ፕሬዝዳንቱ በካሚኒ ፊት የሚቆሙት እንደ ታማኝ አገልጋይ ቢሆንም በልባቸው ግን የሞሳድ ወርቃማ ቁልፍ ሆነው ሀገሪቱን ለጠላት ሽጠዋል። እስማኤል ቃኒ የቃሴም ሱሌማንን ቦታ ከተኩ በኋላ ብዙዎች ሱሌማኒ የጀመረውን የመቋቋም መስመር ወይም አክሲስ ኦፍ ሬዚስታንስ ያስቀጥላሉ ብለው ጠብቀው ነበር። ነገር ግን የቃኒ ዘመን ለኢራን ወኪል ኃይሎች የውድቀት ዘመን ሆነ። ቃኒ ወደ ቤሩት፣ ደማስቆና ባግዳድ በሚያደርጓቸው ጉዞዎች ሁሉ የእሳቸው ፈለግ ተከትሎ የእስራኤል ሚሳኤል ይወርዳል። የሚገርመው ግን ሚሳኤሉ ሌሎች መሪዎችን ሲገድል፣ ቃኒ ግን ሁልጊዜም በተአምር ይተርፋሉ። ይህ ተአምር ግን የሞሳድ እጅ ያለበት ስልታዊ ጥበቃ ነበር። ቃኒ በቤሩት የነበራቸው ቆይታ የሂዝቦላህ መሪዎችን መገኛ ቦታ ለሞሳድ ለማረጋገጥ የተደረገ የመስክ ሥራ ነበር። እንደ አውሮፓውያኑ አቆጣጠር በ2024 መጨረሻ የሂዝቦላህ መሪዎች በአንድ ጉድጓድ ውስጥ ተሰብስበው ሳለ ቃኒ ስብሰባውን ለቀው በወጡ በ5ኛው ደቂቃ ላይ የእስራኤል ቦምቦች ቦታውን አመድ አደረጉት።
ቃኒ በወቅቱ ቆስለዋል ወይም ተይዘዋል ተብሎ ቢወራም እውነቱ ግን ቃኒ በደህንነት ታጅበው ወደ ቴህራን ተመልሰው የሞሳድ ደሞዛቸውን እንዲቀበሉ መደረጉ ነው። የቃኒ ክህደት የጎላው ግን የካሚኒ ግድያ በተፈጸመበት ወቅት ነው። የቁድስ ኃይል አዛዥ በመሆናቸው የካሚኒን የደህንነት መዋቅር በቀጥታ የመቆጣጠር ስልጣን ነበራቸው። ቃኒ ለመሪው ጥበቃ የተመደቡትን እውነተኛ አርበኞች ለልምምድ በሚል ሰበብ ከቴህራን ውጪ እንዲወጡ አደረጉ። በምትካቸው ደግሞ የሞሳድ ሰርጎ ገቦች የሆኑ የደህንነት አባላት መሪውን እንዲጠብቁ አደረጉ። ይህ ማለት መሪው የተጠበቁት በጠላት ኃይል ነበር ማለት ነው። መጋቢት 2026 ላይ ሚሳኤሉ ሲመጣ የቃኒ ሰዎች የህንፃውን መከላከያ ራዳሮች አጥፍተው ጠላትን በደስታ ተቀብለዋል። መሐሙድ አህመዲን ነጃድ ከዓመታት በፊት የተናገሩት በደህንነት መዋቅራችን ውስጥ 20 የሞሳድ ወኪሎች አሉ የሚለው ንግግር ዛሬ በቴህራን የቢሮክራሲ መዋቅር ውስጥ እንደ ትልቅ የሸረሪት ድር ተዘርግቶ ይገኛል። እነዚህ 20 ወኪሎች ተራ ሰላዮች አልነበሩም። ይልቁንም የኢራን የደህንነት ተቋም ውስጥ ከፍተኛ ስልጣን ያላቸው፣ ሰውን የመቅጠርና የማባረር እንዲሁም መረጃን የመሰረዝ ብቃት የነበራቸው ነበሩ። እነዚህ ወኪሎች በፔዜሽኪያንና በቃኒ ድጋፍ እየታገዙ የኢራንን የኒውክሌር ፕሮግራም ካርታ፣ የሚሳኤል ማከማቻ ቦታዎችንና የሳይበር መከላከያ ሚስጥሮችን ለሞሳድ አሳልፈው ሰጥተዋል። አህመዲን ነጃድ እንዳሉት የሞሳድ ወኪሎችን እንዲያድን የተቋቋመው ክፍል ኃላፊ ራሱ የሞሳድ ሰላይ ከሆነ ያ ሀገር እንዴት ሊተርፍ ይችላል? ይህ ግለሰብ ለዓመታት የኢራንን እውነተኛ አርበኞች ሰላይ ናቸው በሚል ስም እንዲታሰሩና እንዲገደሉ ሲያደርግ ቆይቷል። በእርግጥ ግን እሱና ቡድኑ ነበሩ እውነተኛ ከዳተኞች። እነዚህ 20 ወኪሎች የኢራንን ቢሮክራሲ ወደ ትሮጃን ፈረስ ቀይረውታል። በመንግስት መስሪያ ቤቶች ውስጥ የሚደረጉ ውሳኔዎች በሙሉ ቴህራን ሳይሰማቸው በፊት ቴልአቪቭ ይደርስ ነበር። የካሚኒ ግድያ ሲታቀድ እነዚህ ወኪሎች በመሪው መኖሪያ አካባቢ ያሉት የካሜራ መቆጣጠሪያዎችና የድምፅ መቅጃዎች በሙሉ ከእስራኤል የስለላ ማዕከል ጋር አገናኝቷቸው ነበር። መጋቢት 2026 ከጠዋቱ 3 ሰዓት ላይ በቴህራን ሰማይ ላይ የተሰማው ፍንዳታ የክህደቱ ማሳያ ነበር። በዚያ ቅጽበት አያቶላ አሊ ካሚኒ በቴህራን መሃል በሚገኝ አንድ አስተማማኝ በተባለ ህንፃ ውስጥ ስብሰባ ላይ ነበሩ። ጥቃቱ ከመፈጸሙ 10 ደቂቃዎች በፊት ፕሬዝዳንት ፔዜሽኪያን ከመሪው ጋር በስልክ ተነጋግረው ሁኔታዎች ሰላማዊ ናቸው የሚል የተሳሳተ መረጃ ሰጥቷቸው ነበር። በተመሳሳይ ሰዓት እስማኤል ቃኒ የአየር መከላከያ ክፍሉን የጠላት ጄቶች በራዳር ላይ ቢታዩ እንኳን እንዳትተኩሱ የእኛ ልምምድ ነው የሚል የውሸት ትዕዛዝ አስተላለፉ። በዚህም ምክንያት የእስራኤል ተዋጊ ጀቶች ያለምንም ስጋት የቴህራንን ሰማይ ጥሰው ገቡ። ሚሳኤሎቹ የተተኮሱት ከሩቅ ርቀት ቢሆንም በህንፃው ውስጥ ተተክሎ የነበረው የጂፒኤስ ምልክት ሰጪ አማካኝነት በትክክል የመሪውን ክፍል መቱት። ካሚኒ ሲሞቱ ፔዜሽኪያን እና ቃኒ በቤተ መንግስት ውስጥ ሆነው ለካሚኒ እንባ ሲያፈሱ ታይተዋል። ነገር ግን ይህ እንባ የደስታ እንባ እንጂ የሐዘን አልነበረም። የኢራንን መንፈሳዊ መሪ ለጠላት አሳልፎ የሰጠው ይህ ድርብ ማንነት በታሪክ ታይቶ የማይታወቅ ታላቅ ክህደት ሆኖ ይመዘገባል። ከግድያው በኋላ በወጡ መረጃዎች መሰረት ሞሳድ በኢራን ውስጥ የራሱ የሆነ የጥላ መንግስት መስርቶ ነበር። ይህ የጥላ መንግስት የሚመራው ደግሞ በፔዜሽኪያንና በቃኒ ነበር። የኢራን የኢኮኖሚ ውድቀት፣ የህዝቡ ተቃውሞና የወታደራዊ መዳከም በሙሉ በሞሳድ የታቀደና በእነዚህ ሁለት ግለሰቦች አማካኝነት ተግባራዊ የተደረገ ነው። ሲአይኤ እና ሞሳድ ኢራንን ለመቆጣጠር በሚሊዮን የሚቆጠሩ ዶላሮችን በፔዜሽኪያን ምስጢራዊ የባንክ ሂሳቦች ውስጥ ሲያፈሱ ቆይተዋል። ቃኒ ደግሞ በበኩላቸው የቁድስ ኃይልን በጀት ለግል ጥቅም በመዋልና የጦር መሳሪያዎችን ለጠላት አሳልፎ በመስጠት የኢራንን የመከላከያ አቅም አሽመድምደውታል። የኢራን ቢሮክራሲ ዛሬ በክህደት ተበክሏል። ከጽዳት ሰራተኛው እስከ ከፍተኛ ባለስልጣን ድረስ ማን ሰላይ ነው የሚለው ጥርጣሬ ሀገሪቱን እያፈረሳት ነው። ዛሬ በቴህራን ጎዳናዎች ላይ የሚታየው ፍርሃትና ጭንቀት የአንድ መንግስት ውድቀትን ምልክት ነው። ፔዜሽኪያን እና ቃኒ ዛሬም በስልጣን ላይ ቢቆዩም በህዝብ ዘንድ ግን እንደ ከዳተኛ ይታያሉ። የአህመዲን ነጃድ ትንቢት ተፈጽሟል። አዳኙ ራሱ ሰላይ ሆኗል። የኢራን የ40 ዓመታት የአብዮት ጉዞ በገዛ ልጆቿ ክህደት ለአንዴና ለመጨረሻ ጊዜ እንዲቆም ተደርጓል። የሞሳድ ዳይሬክተር ዴቪድ ባርና በኩራት እንደተናገሩት እኛ የኢራንን መሪዎች በገዛ ቢሮአቸው ውስጥ ቁጭ ብለን እንቆጣጠራቸዋለን ማለታቸው ፔዜሽኪያን እና ቃኒ የሞሳድ አሻንጉሊቶች መሆናቸውን የሚያረጋግጥ ነው። የካሚኒ ግድያ የዚህ ትልቅ ሴራ ፍጻሜ ሳይሆን ኢራንን ሙሉ በሙሉ በእስራኤል ቁጥጥር ስር ለመዋል የተዘረጋው የረጅም ጊዜ እቅድ አንዱ አካል ነው። ሰሞናዊው ክስተት ለዓለም ትልቅ ትምህርት የሰጠ ነው። አንድ አገር የቱንም ያህል ሚሳኤልና የኒውክሌር አቅም ቢኖረው የውስጥ መዋቅሩ በከዳተኞች ከተሞላ ግን ውድቀቱ አይቀሬ ነው። አህመዲን ነጃድ በወቅቱ ሲናገሩ ሰሚ አላገኙም ነበር። ዛሬ ግን ቃላቸው እውነት ሆኖ ተገኝቷል።
መሱድ ፔዜሽኪያንና እስማኤል ቃኒ በኢራን ታሪክ ውስጥ እጅግ አስከፊውን የክህደት ስም ተሸክመው ያልፋሉ። እነዚህ ሁለት ግለሰቦች የሞሳድ ተአምረኛ መሳሪያዎች በመሆን የሺህ ዓመታት ታሪክ ያላትን ሀገር ለጠላት አሳልፈው ሰጥተዋል። በቴህራን ሰማይ ላይ የሚታየው ጭጋግ ነገ ሲገፈፍ የሚታየው እውነት አንዲት በገዛ መሪዎቿ የተሸጠች ሀገርንና በክህደት የተበተነን ሕዝብ ብቻ ይሆናል። የሞሳድ መርዝ በኢራን ደም ውስጥ ሰርጓል። መድኃኒቱ ደግሞ ገና አልተገኘም። የካሚኒ ደም የፈሰሰው በአሜሪካ ሚሳኤል ብቻ ሳይሆን በጎናቸው በነበሩ በፔዜሽኪያንና በቃኒ ብዕርና ትዕዛዝ ጭምር ነው። ይህ በታሪክ ታይቶ የማይታወቅ ታላቅ ክህደት ኢራንን ወደ ጨለማው ዘመን ጥሏታል። የሞሳድ የትሮጃን ፈረሶች ተልዕኳቸውን በሚገባ ተወጥተዋል። ኢራን ግን በገዛ ልጆቿ ክህደት ደሟ እየፈሰሰ ነው።